ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ሆኖ ኢቲቪ ዜና 57 በአጀንዳ ጉዳዩ ተመልሷል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የሚተላለፈውን ዘገባ ሰለሞን ኃይለ ኢየሱስ እንመራለሁ። አበይት ነጥቦቹን እነሆ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ወሎ ዞን ሐይቅ ከተማ በአቶ በላይነህ ክንዴ የተገነባውን ትምህርት ቤት መርቀው ከፈቱ። ኢትዮጵያ በተሳሳተ መንገድ የተጓዘችባቸውና ጸጋዋን ሳትጠቀም ያባከነቻቸው ጊዜያት ዋጋ እንዳስከፈሏት ይነገራል። የኢትዮጵያ ብሔራዊ ጥቅም እንዲከበር ጠንካራ ኢኮኖሚን መገንባት ላይ መስራት እንደሚገባ ምሁራን ተናገሩ። በኢትዮጵያ ሰፍኖ የቆየው የተቃርኖ ትርክት ሀገሪቱን በብርቱ ሲፈትናት ስለመኖሩ ምሁራን ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ ለይፋዊ የሥራ ጉብኝት ወደ ፈረንሳይ ፓሪስ ሊያቀኑ ነው። ከውጭ መርጠናል። በኢትዮጵያ አስተናጋጅነት ከህዳር 6 እስከ 23 በዚህ በአዲስ አበባና በድሬዳዋ የሚደረገው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ የማጣሪያ ውድድር ነገ ይጀምራል። ከስፖርት ይዘናል። በተፈጥሮና ሰው ሰራሽ ሀብት የታደለችው ኢትዮጵያ ለዘመናት ስለምን ወደ ኋላ ቀረች? ኢቲቪ ዜና 57 የምሽት አብይ አጀንዳችን አድርጎ መርጦታል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዳችንም አሉ። ወሰኔለስ መኦን የሲዳማ ክልል የመንግስት ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ ከሐዋሳ ስቱዲዮአችን ከደቂቃዎች በኋላ በቀጥታ ለምናነሳቸው ጥያቄዎች ምላሽና ማብራሪያ እየሰጡን ቆይታ የሚያደርጉ ይሆናል። እንደዚሁም ቀደም ብለን እንዳስተዋወቅናችሁ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ወሎ ዞን ሐይቅ ከተማ በባለ ሀብቱ በላይነህ ክንዴ የተገነባውን ትምህርት ቤት መርቀዋል። በትምህርት ስርዓቱ ላይ ሊፈጥር የሚችለው ልዩነት በተመለከተ ምን ፋይዳ አለው? አሸናፊ እንዳለ ባልደረባችን ነው ከደቂቃዎች በኋላ ከሐይቅ ከተማ በቀጥታ መስመራችን መረጃዎችን እያጋራን ቆይታ የሚያደርግ ነው የሚሆነው። የተወደዳችሁ ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ እጋብዛለሁ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለአየር ንብረት ለውጥ መፍትሄ ሰጭነት ከአፍሪካ የመሪነት ሚናዋን መጫወት እንደምትቀጥል አስታወቁ። ኢትዮጵያ ኮፕ 32ን ለማስተናገድ ያቀረበችውን ጥያቄ በሙሉ ድምጽ ለደገፉ ለአፍሪካ ተደራዳሪዎች ቡድን ምስጋና አቅርበዋል። ጠቅላይ ሚኒስትሩ አፍሪካ በብራዚሏ ቤሌም ከተማ በተካሄደው የ2025 የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ኮንፈረንስ ኮፕ 30 ላይ በአንድ ድምጽ ተናግራለች፣ ዓለምንም ሰምቷታል ብለዋል። ጠቅላይ ሚኒስትሩም የሰው ልጅ ከሚያጋጥሙት እጅግ ከባድ ተግዳሮቶች አንዱ የሆነውን ችግር ለመፍታት የሚደረገውን የጋራ ጥረት እንድንመራ ለተሰጠን እድልም እናመሰግናለን ብለዋል። ጠቅላይ ሚኒስትሩም የዓለም አቀፉ ማህበረሰብም እንዲህ ያለ ወሳኝ ኃላፊነት ስለሰጠንም ክብር ይሰማናል ብለዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባጋሩት መልእክታቸው ይህ እውቅና ብለዋል። ጠቅላይ ሚኒስትሩም ኢትዮጵያ በአየር ንብረት ለውጥ ላይ ባሳየችው የመሪነት ሚናና ዋና ዋና ዓለም አቀፍ ዝግጅቶችን የማስተናገድ አቅሟ ላይ ያላቸውን እምነት የሚያንጸባርቅ እንደሆነም ገልጸዋል። ጠቅላይ ሚኒስትሩም ኢትዮጵያ እንደ አውሮፓ አቆጣጠር በ2027 በዚህ በአዲስ አበባ የሚካሄደውን የኮፕ 32 ጠንካራና ትርጉም ያለው ውጤት እንዲያስመዘግብና በአየር ንብረት ለውጥ ላይ የጋራ አጀንዳዎችን ለመውሰድ ምቹ ሁናቴን ለመፍጠር በቁርጠኝነት እንደምትሰራም ቃል ገብተዋል። ጠቅላይ ሚኒስትሩ አፍሪካ የመፍትሄ አህጉር መሆኗንና በዓለም አቀፍ ጥረቶች ውስጥ ቁርጠኛ ጋር መሆኗን ለማሳየት ኢትዮጵያ የመሪነት ሚናዋን መጫወቷን ትቀጥላለች ብለዋል። ጠቅላይ ሚኒስትሩ ባጋሩት መልእክታቸው
ይህ በዚህ እንዳለ አፍሪካውያን ወንድሞች የኢትዮጵያን የአየር ንብረት ለውጥ እርምጃዎች በመገንዘብና ኮፕ 32 እንድታዘጋጅ ድጋፍ መስጠታቸው ትልቅ ትርጉም የሚሰጠው ስለመሆኑ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። ሚኒስትሯ ከኢቢሲ ጋር ባደረጉት ቆይታም በብራዚሏ ቤሌም ኢትዮጵያ ታላላቅ የአየር ንብረት ለውጥ መከላከል እርምጃዎች እያሳየች ነው፣ ይህም ድጋፍ እንድታገኝ አስችሏታል ሲሉ ማብራሪያ ሰጥተዋል። አፍሪካውያን ወንድሞች ለኢትዮጵያ 32ኛው ኮፕ እንድታዘጋጅ የሰጡት ድጋፍ ጠቅላይ ሚኒስትር አብይ አህመድ ባመሰገኑት መልእክታቸው እንዳሉት ሁሉ አፍሪካ መፍትሄውን በመስጠት ውስጥ ኢትዮጵያ ወሳኝ ሚናዋን የሚያጎላ ስለመሆኑ አብራርተዋል። ሚኒስትሯ ክቡር ጠቅላይ ሚኒስትር አየር ንብረት ለውጥ በስብሰባና በንግግር ብቻ መከላከል እንደማንችል ያምናሉ። በዚህም ኢትዮጵያና ኢትዮጵያውያንን መርተው ለአየር ንብረት ለውጥ መሆን ምን ማለት እንደሆነ በአግባቡ ተረድተዋልና ይሄ በጣም ትልቅ ድል ነው ለኛ፣ ግን ለአፍሪካም ትልቅ ድል ነው። አርኪቴክቶች ነን፣ መፍትሄዎች አሉን። አረንጓዴ አሻራን የመሰሉ ቢሊየን ዛፎችን የተከለ አይነት መፍትሄ አለን። ስለዚህ እነዚህ መፍትሄዎችን እናሳያለን ለዓለም። ዘገባዎቻችን እንደቀጠሉ ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በደቡብ ወሎ ዞን ሀይቅ ከተማ በባለሀብቱ በላይነህ ክንዴ የተገነባውን ትምህርት ቤት መርቀው ከፈቱ። ምክትል ጠቅላይ ሚኒስትሩን ጨምሮ የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት እንደዚሁም የፌዴራልና የመንግስት የሥራ ኃላፊዎች በተገኙበት የተመረቀው የገበታ ለሀገር ሀይቅ አንደኛና መለስተኛ ትምህርት ቤት በ75 ሚሊዮን ብር ወጪ የተገነባም ነው። ትምህርት ቤቱ 2000 ተማሪዎችን የመቀበል አቅም ያለው ሲሆን በአሁኑ ሰዓትም ከ1500 በላይ ተማሪዎችን እያስተማረም ይገኛል። እንደ አዲስ የተገነባው ይኸው ትምህርት ቤት ታዲያ ከ1976 ዓ.ም ጀምሮ ትምህርት ሲሰጥ የቆየ ቢሆንም የፈራረሱና ለመማር ማስተማር የማይመቹ ጠባብ ክፍሎች የነበሩት ናቸው። በምረቃ መርሃ ግብሩ ላይ ትምህርት ቤቱ ያለበትን የመጽሐፍ እጥረት ለመቅረፍ ያለምም የተለያዩ አጋዥ መጽሐፎች ድጋፍ ተደርጎለታል። ዘገባው የባልደረባችን አሸናፊ እንዳለ ነው። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ከስፍራ የሚገኘው ዘጋቢያችን አሸናፊ እንዳለ በቀጥታ መስመራችን ከሀይቅ ከተማ ይገኛል። ሰላም ላንተ አሸናፊ፣ እንደምን ቆየህ? የትምህርት ቤቱ ተገንብቶ መመረቅ ለመሆኑ በትምህርት ስርዓቱ ላይ የሚፈጥረው አይነተኛ ለውጥ ይኖራል ብዬ አስባለሁና እንደምን ያለ ነው? አያይዘህ ምናልባት ምክትል ጠቅላይ ሚኒስትሩ በደቡብ ወሎ ዞን ቆይታቸው የሚያከናውኗቸው ሌሎች ተጨማሪ ተግባራቶች ካሉ ንገረን እስኪ። አመሰግናለሁ ሰለሞን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በደቡብ ወሎ ዞን የተለያዩ አካባቢዎች ነው የልማት ስራዎችን እየተመለከቱ የሚገኘው። ከዛ ውስጥ ዛሬ የተመረቀው በዚህ በሀይቅ ከተማ የተመረቀው ትምህርት ቤት ትልቁ ነው ማለት ይቻላል። እስካሁን ከተጎበኙት ውስጥ በዚህ ትምህርት ቤት ውስጥ ቀደም ተብሎ በዜናው ላይ በጥቂቱ ለማንሳት እንደተሞከረው በርካታ ዓመታት የዘለቀ ትምህርት ቤት ነው። ነገር ግን ትምህርት ቤቱ በሚፈለገው ልክ ትምህርት የመማር ማስተማር ሂደቱን ለመተግበር አስቻይ ነገሮች አልነበሩትም። ተማሪዎች ውጪ ላይ የሚማሩበት ነበረ። የፈራረሱ ክፍሎች ነበሩት። በጥቅሉ ብዙ ተማሪዎች ምቹ በሆነ ሁኔታ ውስጥ የሚማሩበት አልነበረም። መጽሐፍቶች በአግባቡ አልነበሩትም። ስለዚህ ይህንን ታሳቢ በማድረግ ደግሞ ባለሀብቱ በላይነህ ክንዴ በገበታ ለትውልድ ፕሮጀክት እዛው አካባቢ ላይ ስራዎች እንደሚሰሩ ይታወቃል። በዚህም ሳቢያ አካባቢው ላይ የማልማት እቅድ ነበራቸው። ይህንንም ቃላቸውን ከገለጹ በኋላ በጥቂት ወራት ውስጥ ነው ይህንን ትምህርት ቤት እንደ አዲስ የገነቡት። እድሳት አይደለም የተደረገለት፣ ፈርሶ ነው የተገነባው። አሁን ላይ በጣም ዘመናዊ የሆኑ ክፍሎች ናቸው ያሉት። ጥቂት ተማሪዎች ናቸው በአንድ ክፍል ውስጥ የሚማሩት። እኔም ተማሪዎችን ለማነጋገር ሞክሬ ነበር። ከዚህ ቀደም ከነበረው ጋር በፍጹም የማይወዳደር መሆኑን የነገሩን ምክትል ጠቅላይ ሚኒስትሩም በምርቃት መርሃ ግብሩ ላይ ያነሱት ሀሳብ ምንድነው? እንደዚህ አይነት ባለሀብቶች በተለይ የትውልድ ጉዳይ ግድ የሚላቸው ባለሀብቶች ብዙ ስራዎችን እየሰሩ ነው። ከዚህ ውስጥ ደግሞ አቶ በላይነህ ክንዴ አንዱ ናቸው። ስለሆነም ይህንን የበርካታ ዓመታት የማህበረሰቡን ጥያቄ ለመፍታት በአጭር ጊዜ ውስጥ እንደዚህ አይነት ትምህርት ቤትን በመገንባታቸው ምስጋና አቅርበውላቸዋል። እንደሚታወቀው ትምህርት ለሁሉም ነገር መሰረት ነው። የነገ ትውልድ የሚገነባበት ትልቅ ተቋም እንደሆነ ይታወቃልና ለዚህ ትልቅ ነገር ያለበት ነው። በቤተ መጻሕፍቶች ውስጥ ከዚህ ቀደም አነስተኛ የሆኑ መጻሕፍቶች ነበሩ። ዛሬ በምክትል ጠቅላይ ሚኒስትሩ የተመሩት አጠቃላይ የመንግስት ኃላፊዎችም ይዘዋቸው የመጧቸው በርካታ መጻሕፍቶች አሉ። እነሱ ተለግሰዋል። ከዚህ በኋላ በርትተው እንደሚማሩ ነው ያነጋገርኳቸው ተማሪዎችም የገለጹልኝ።
ይህን በዚህ እንዳለ አጠቃላይ በምክትል ጠቅላይ ሚኒስትሩ በደቡብ ወሎ ዞን በሚኖራቸው ቆይታዎች የተለያዩ ስራዎችን ይጎበኛሉ ተብሎ ነው የሚጠበቀው። ከቅርብ ጊዜያት ወዲህ በዞኑ የተለያዩ ስራዎች ተሰርተዋል። እነዚህ ደግሞ ሰው ተኮር ናቸው። የበርካቶችን ህይወት የቀየሩ ስራዎች የተሰሩ ናቸው። በርካቶች ስራ ዕድል እንዲፈጠርላቸው ያደረጉ ፕሮጀክቶች አሉ። እነሱን የሚመለከቱ ነው የሚሆነው። አጠቃላይ ግን በትምህርቱ ላይ ባለሀብቱ ላደረጉት ድጋፍ እውቅና ተሰጥቷቸዋል፣ ምስጋናም ቀርቦላቸዋል። ከነገ በኋላ ደግሞ የሚኖሩ አጠቃላይ በአካባቢው ያሉ ጉብኝቶችና የሚመረቁ ፕሮጀክቶች ምንድን ናቸው የሚለውን በሌሎች የዜና ወጃ ሰዓቶቻችን ላይ የምንመለከታቸው ይሆናል። አጠቃላይ ግን የዚህ ትምህርት ቤት መመረቅ በርካታ ተማሪዎችን ተስፋቸው እንዲለመልም አድርጓል። እንደሚታወቀው በአማራ ክልል ዛሬም በርካታ ተማሪዎች ወደ ትምህርት ገበታቸው መመለስ አልቻሉ፣ በበርካታ ትግል ውስጥ ናቸው ያሉት። ስለዚህ ይህንን ታሳቢ ባደረገ መንገድ መንግስት ከግሉ ዘርፍ ጋር አብሮ መሆን ብዙ ስራዎችን ይሰራል። ይህ ደግሞ የሚማሩ ተማሪዎች የተሻለ ተስፋ እንዲሰንቁ አድርጓቸዋል። ከዛም ውስጥ ዛሬ በጣም ደስ የሚል ስሜት ይነበብባቸው ነበር ተማሪዎቹ ላይ። አጠቃላይ በዛሬው ዕለት የነበረው የመርሃ ግብሩ ስሜት ይህን ነው የሚመስለው። ባልደረባችን አሸናፊ እንዳለ ከሀይቅ ከተማ በቀጥታ መስመራችን ላደረስከን መረጃ እናመሰግናለን። ሰናይ ምሽት ይሁንልህ። እንቀጥላለን። የተወደዳችሁ የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ጽህፈት ቤት ኃላፊ አደም ፋራህ የሰመራ ኮሪደርን ጎበኙ። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ፣ የአፋር ክልል ርዕሰ መስተዳድር አወል አርባን ጨምሮ ሚኒስትር ዴኤታዎችና የክልሉ ከፍተኛ አመራሮች የሰመራ ኮሪደር ልማት ስራዎችን ጎብኝተዋል። አመራሮቹ በመጠናቀቅ ላይ የሚገኘውን የኮሪደር ልማት እንደ አዲስ የተሰራውን የሱልጣን አሊ ሚራህ ሁለገብ አዳራሽን አስመርቀዋል። እንደዚሁም በመገንባት ላይ የሚገኘው የሞሶብ ማዕከል አገልግሎት ግንባታ ያለበትን ሂደትም ጎብኝተዋል። ኃላፊዎቹም እንግዶቹ በነገው ዕለትም በሰመራ ከተማ የሚካሄደውን የኢትዮጵያ ከተሞች ፎረም ላይ እንደሚሳተፉ ይጠበቃል። በመጀመሪያው ምዕራፍ በሰመራ ኮሪደር ልማት ስራ የመንገድ ማስፋፊያ ፓርኮች፣ የባንክል መንገድ፣ የእግረኛ መንገዶችና የህብረተሰቡን ባህል በሚያሳይ መልኩ የተሰሩ ልዩ ልዩ ፕሮጀክቶች እንደሚጎበኙም ይጠበቃል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አጀንዳ ዘገባ ላይ ደርሷል። ቀደም የመግቢያ ላይ እንዳስተዋወቅኳችሁ የበርካታ የተፈጥሮና የሰው ሰራሽ ሀብት ባለቤት የሆነችው ኢትዮጵያ ለዘመናት ስለምን ኋላ ቀረች የሚለው አጀንዳችን ይቀጥላል። ቀደም ሲል ያስተዋወቅኳችሁ እንግዳችንም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዛ አስቀድሞ እነኚህን ዘገባዎች እንጋብዛችሁ። ኢትዮጵያ በተሳሳተ መንገድ የተጓዘችባቸውና ጸጋዋን ሳትጠቀም ያባከነቻቸው ጊዜያት ዋጋ እንዳስከፈሏት ይታመናል። ህዝቧም ሁሉ እያለው ምንም እንደሌለው እስኪመስል ቁልቁል ሲያዘግምም እንዲሁ። የመደመር መንግስት ለዚህ መፍትሄ የአባይ ልጅ ለምን ውሃ ጠማው ለሚለው ጥያቄ መልሱን መሻገሪያውንም አስቀምጧል። በጉዳዩ ዙሪያ ማህሌት ታደለ ተከታዩን ዘገባ ታስቃኘናለች። ኢትዮጵያ ቀድሞ የመታት እንቅፋት ደጋግሞ የመታት ከድህነት አዙሪት መውጣት ፈተና ሆኖባት ቆይታለች። ምንም እንኳን ከዓለም ወደ ኋላ ለመቅረት ምክንያት እንዳይኖራት ተደርጋ የተፈጠረች እስኪመስል ጸጋዎችን የታደለች ሀገር ብትሆንም የተፈጥሮ በረከቶቿን ተጠቅማ ማደግ ግን አልሆነላትም። ይህ ነው የአባይ ልጅ ለምን ውሃ ጠማው የሚል ጥያቄ ነው የወለደው። የኢትዮጵያ ወደ ኋላ መቅረት የበርካታ ችግሮች ውጤት ነው። ሙስና፣ ጦርነት፣ ግዴለሽነት፣ ቢሮክራሲ፣ ብዙ ምክንያቶችን ማንሳት ይቻላል። የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ የኢትዮጵያን የድህነት ስር ለማግኘትና መፍትሄውን ለማስቀመጥ ወሳኝ ናቸው በሚል የአባይ ልጅ ለምን ውሃ ጠማው ለሚለው ጥያቄ ያስቀመጣቸውን ምላሾች እንመልከት። የመጀመሪያው ትክክለኛውን ጥያቄ አለመጠየቅ ነው። በኢትዮጵያ ዘመናዊ የስልጣኔ ጉዞ የውጭ ሀገር ሞዴሎችን አምጥቶ በቀጥታ ለመተግበር መሞከር የእድገታችን ጋሬጣ ሆኖ ቆይቷል። የውጭ ሀገር የልማት ሞዴልን ወደ ሀገር ውስጥ ያመጡት የመጀመሪያው የኢትዮጵያ መሪ ዳግማዊ አጼ ቴዎድሮስ ናቸው። የሩሲያን ኢምፔሪያሊዝም ሞዴልን በመተግበር አጼ ምኒልክ የእንግሊዝና የፈረንሳይ የትምህርትና የአስተዳደር መዋቅሮችን፣ አጼ ኃይለ ሥላሴ የጃፓንን ተሞክሮ፣ ይህ አልሆን ሲል ደግሞ የእንግሊዞችን የንጉሳዊ ስርዓት ተግባራዊ ለማድረግ ሞከሩ። ወታደራዊ ደርግ የማርክሲስት ሌኒኒስት ሞዴልን፣ ኢህአዴግ ደግሞ የምስራቅ እስያ እሳቤ የሆነውን የልማታዊ መንግስት አስተሳሰብን ወደ ሀገር አምጥቷል።
እነዚህ የውጭ ሀገራት የእድገት ሞዴሎች ትክክለኛውን የኢትዮጵያ ነባራዊ ሁኔታ ያላማከሉ ከኢትዮጵያውያን እሴት፣ ማንነት፣ ዕውቀት ጋር እንዲሄዱ ተደርገው ያልተቀረጹ መሆናቸው ውጤታማ እንዳይሆኑ አድርጓቸዋል። ሌላኛው የእድገታችን እንቅፋት ተደርጎ የተወሰደው የባከነ እምቅ አቅም ነው። ኢትዮጵያ በተትረፈረፈው የተፈጥሮ ሀብቷ ከራሷ አልፋ ለሌሎች መፍትሄ መሆን የምትችል ሀገር ብትሆንም እውነታው ግን የዚህ ተቃራኒ ነው። ለምሳሌ በግብርናው መታረስ ከሚችለው መሬት አሁንም ጥቅም ላይ ያልዋለው ቀላል የሚባል አይደለም። የትላልቅ ወንዞች፣ የበርካታ ሐይቆችና የከርሰ ምድር ውሃ ባለቤት ብትሆንም አብዛኞቹ አርሶ አደሮቿ ግን አሁን ድረስ የዝናብ ጥገኛ ናቸው። በማዕድን ብንመለከት ከፍተኛ የሆነ የወርቅ፣ የፖታሽ፣ የተፈጥሮ ጋዝ፣ የፎስፌትና የድንጋይ ከሰል ክምችት ያላት ሀገር ከዚህ ሀብቷ ይህ ነው የሚባል ጥቅም ሳታገኝ ቆይታለች። የመልማት አቅሟን ከሚወስኑ ሀብቶቿ መካከል የሆነው የታዳሽ ኃይል ምንጯን ቢሆን 60,000 ሜጋዋት ኃይል የማመንጨት አቅም እንዲኖራት ያደረገ ቢሆንም እስካሁን ግን ማመንጨት የተቻለው ከ8,000 ሜጋዋት በታች ነው። ቱሪዝም፣ ስትራቴጂካዊ የጂኦግራፊ አቀማመጥ፣ አብዛኛው ወጣት የሆነ ከፍተኛ የህዝብ ቁጥርም የባከኑ እምቅ አቅሞቿ ናቸው። የመሰረተ ልማት እጥረት ደግሞ የአባይ ልጅ በውሃ ጥም ለመቃጠሉ ምክንያቶች ተደርጎ ከሚወሰዱት አንደኛው ነው። በመደመር መንግስት መጽሐፍ ለምሳሌ በ1977 ዓ.ም ተከስቶ በነበረው ረሃብ በተለያዩ የኢትዮጵያ አካባቢዎች የነበረው ሰፊ ምርት በመንገድ መሰረተ ልማት እጥረት የተነሳ ለተጠቂዎች ማድረስ አለመቻሉ ረሃቡ በሀገራችን ታሪክ ላይ ትልቅ ጠባሳ ጥሎ እንዲያልፍ ተጨማሪ ምክንያት ሆኗል። ኢትዮጵያ ያለፈችባቸው አውዳሚ ግጭቶችና ጦርነቶች፣ ስርዓታዊና መዋቅራዊ ፈተናዎች በመደመር መንግስት ወደ ኋላ የመቅረቷ ሌሎች ምክንያቶች ተደርገው ተቀምጠዋል። ታዲያ መሻገሪያው ምንድነው? ከዜሮ መጀመርን ትቶ በአለው ላይ የጨመሩ የባከነውን ጊዜ ሊያካክሱ የሚችሉ ስራዎችን መስራት፣ የጋራ ዓላማ ያላቸው የተናበቡ እንቅስቃሴዎችን ማድረግ፣ አዳዲስና ያልተለመዱ መንገዶችን መከተል፣ በመደመር እሳቤ መፍጠር፣ መፍጠንና መዝለል። በሌላ ዘገባችን እየተገነቡ ያሉ ሜጋ ፕሮጀክቶች የኢትዮጵያን እምቅ ሀብት መግለጥ የቻሉና የመቻል አቅምንም ያረጋግጡ ስለመሆናቸው ይነሳል። እነኚህ ሜጋ ፕሮጀክቶች በየዘርፉ ለዜጎች ኑሮ መሻሻል የራሳቸውን ሚና እየተወጡም ይገኛሉ። ሜጋ ፕሮጀክቶቹ ለኢትዮጵያ ኢኮኖሚ የሚፈጥሩት አቅምን በተመለከተ ዘጋቢያችን መቅደላዊት ደረጀ ያጠናቀረችው ዘገባ አለ። እስኪ ተከታተሉትና እንመለስ። አሁን በራስ አቅም የሚገነቡ የቢሊዮን ዶላር ሜጋ ፕሮጀክቶች ለኢትዮጵያ አዲስና የማይቻሉ መሆናቸው እየቀረ ነው። ኢትዮጵያ መሰናክሎቿን ለእድገትና ለመሻሻል እንደ እድል እየተጠቀመችበት ሜጋ ፕሮጀክቶችን ጀምራ እየጨረሰች ነው። እንደ ሀገር ጀምሮ የመጨረስ አቅምን በመላበስ በመቻልና በመፈጸም ግዙፍ የሆኑ ፕሮጀክቶች ተጀምረዋል፣ ተጠናቀዋል። ጠቅላይ ሚኒስትር አብይ አህመድ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ዕለት ይፋ ያደረጓቸው የጉባ ብስራቶችም ኢትዮጵያ ግዙፍ ፕሮጀክቶችን በድፍረት እየሰራች መምጣቷን የሚመሰክሩ ናቸው። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከ10 ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ በአንድ ወር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። ኢትዮጵያ ለዘመናት ማሳካት ያልቻለችው የተፈጥሮ ጋዝ ማምረት መጀመሯ እንዲሁም ለሰላማዊ ግልጋሎት የሚውል ኒውክሌር ኢነርጂ ተጠቃሚ ለመሆን እንቅስቃሴ መጀመሯ ከራሱ አልፎ ወትሮም ምሳሌ ለሆነችለት አህጉር ትልቅ የማንቂያ ደወል ነው። የኒውክሌር ኃይል ፕሮጀክት በኢትዮጵያ የኃይል እጥረትን ለመቅረፍ ያስችላል ብለዋል ባለሙያዎች። ከዛ በተጨማሪም ለግብርና ለጤናው አበርክቶ ቀላል የሚባል አይደለም። ዓለም አቀፍ ተወዳዳሪነትን ከማሳደግ ባሻገር የኃይል ዲፕሎማሲንም ያጠናክራል። ከጉባ ብስራቶች አንዱ ደግሞ የተፈጥሮ ጋዝ ነው። ለበርካታ ዓመታት በነዳጅ ቁፋሮ የተለፋበት የሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር የተፈጥሮ ጋዝ ሊያመርት የመጀመሪያውን ዙር ምዕራፍ ጀምሯል። ለዘመናት ከልማት ርቆ ለኖረው የሶማሌ ክልል የአዲስ ዓመት የምስራችም ሆኖ ተመዝግቧል። ጠቅላይ ሚኒስትር አብይ አህመድ በምርቃቱ ዕለትም በማህበራዊ ትስስር ገጻቸው ይህንኑ አስፍረው ነበረ።
ሌላው ግዙፍ ፕሮጀክት በግብርናው ዘርፍ ትልቅ ምርታን ያመጣል የተባለው የማዳበሪያ ማምረቻ ኮምፕሌክስ ለመገንባት በኢትዮጵያ ኢንቨስትመንት ሆልዲንግ እና በዳንጎቴ ግሩፕ ስምምነት የተደረገበት ነው። በ2.5 ቢሊዮን ዶላር ኢንቨስትመንት ስምምነት የተደረገበት ፕሮጀክቱ በአመት እስከ 3 ሚሊዮን ሜትሪክ ቶን ማዳበሪያን ማምረት የሚያስችል ነው። ይህም የአርሶ አደሩን ራስ ምታት የነበረውን የማዳበሪያ እጥረት በሚፈለገው ጊዜ አምርቶ በተመጣጣኝ ዋጋ በማቅረብም እፎይታን ይፈጥራል ነው የተባለው። እንደ ኢትዮጵያ ላሉ ትልልቅ ሀገራት የሚገዳደሩ ፈተናዎችን ለማለፍ ከፍ ያሉ መፍትሄዎችን ይሻሉና በየዘርፉ ለዜጎች ኑሮ መሻሻል የሚፈጥሩ ፕሮጀክቶችን ከማሰብ ባለፈ መፈጸም ያስፈልጋል። ኢትዮጵያም ይህንን እያደረገች ትገኛለች። ሌላኛው ግዙፍ ፕሮጀክት የለሚ ብሔራዊ ሲሚንቶ ፋብሪካ ነው። ይህ ፋብሪካ በኢትዮጵያ ያሉ የሲሚንቶ ፋብሪካዎች ተደምረው የሚያመርቱትን 50% የሚያመርት ፋብሪካ እንደሆነ ነው የተገለጸው። ግዙፍ ፕሮጀክቶች በተቀመጠላቸው ጊዜና በተሻለ ጥራት የመፈጸም አቅም የስራ ባህልንም በመቀየር እየተሰሩ ይገኛሉ። በ4 ዓመት ለማጠናቀቅ እቅድ የተያዘለት የቢሾፍቱ አውሮፕላን ማረፊያም በአፍሪካ ትልቁ ሆኖ ተመዝግቧል። ግንባታው ሲጠናቀቅም ኢትዮጵያን እጅግ ዘመናዊ አውሮፕላን ማረፊያ ካላቸው ሀገራት በእኩል ደረጃ እንደሚያደርጋትም ተገልጿል። ይህም አየር መንገዱ የአፍሪካ ኩራት መሆኑን ዳግም የሚያጸናበት ታላቅ ፕሮጀክት ነው። በሁሉም ዘርፎች የተጀመሩት ግዙፍ ፕሮጀክቶች የኢትዮጵያን አጠቃላይ የምርት አቅም የሚያሳድግና የኢኮኖሚ ልዕልናን አረጋግጦ በዓለም አቀፍ ደረጃ ተጽዕኖ ፈጣሪነቷን ከፍ ያደርጋል ሲሉም የኢኮኖሚ ባለሙያዎች ያነሳሉ። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ቀደም ብለን ያስተዋወቅናችሁ እንግዳችን የሲዳማ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ወሰንየለህ ስምዖን ሐዋሳ ከሚገኘው ስቱዲዮአችን በቀጥታ መስመራችን ተቀላቅለውናል። መጠነኛ ቆይታ የምናደርግ ነው የሚሆነው። ወሰንየለህ ለጊዜው አብዝቼ ነው የማመሰግነው። ኢትዮጵያ እንግዲህ በጥንት ስልጣኔዋና በስነ መንግስት አስተዳደሯም ቢሆን መቼም ዘለግ ያለ ያልተቋረጠ ስርዓተ መንግስት ከገነቡ የዓለም ሀገራት ተርታ ትሰልፋለች ይባላል። በሌላ አንጻር ደግሞ ወይ በተቃራኒው ከኢንዱስትሪ አብዮት በአውሮፓም በሌላው ዓለም ከተከሰተው ኢንዱስትሪ አብዮት ደግሞ ወደ ኋላ ቀርታለችና እነዚህ ተቃርኖዎች ስለምን ተከሰቱ? እንደ ሀገር በርካታ የሰው ሰራሽና የተፈጥሮ ጸጋዎች ቢኖሩንም ከሌሎች ሀገራት ወደ ኋላ ስለምን ቀረን? ከዜናው ባሻገር ይንገሩን እስኪ ምንድነው ስሜትዎት? እጅግ አድርጌ አመሰግናለሁ ስለተሰጠኝ እድል። እንግዲህ ኢትዮጵያ ብዙ ሀብት ያላት እጅግ በጣም በብዙ መልኩ የሚገለጽ አቅም ያላት ሀገር ናት። እንግዲህ ባለፉት ዓመታት ያሳለፈችባቸው መንገዶች በመላ ኢትዮጵያኖች የሚታወቅ ነው። ይሄን ሁሉ አቅም ይዛ ይሄን ሁሉ ሀብት ይዛ ለምንድን ነው ኋላ ቀረችው የሚለው ጥያቄ ብዙዎቹ ሊጠይቁት የሚገባ ጥያቄ ነው ብዬ ማስበውና እንደ አንድ ኢትዮጵያዊ እንደ አንድ አመራር የማነሳቸው ነገሮች አሉ። እንግዲህ ከኋላ ቀርነት ለመውጣት መስራት ያስፈልጋል፣ መንቀሳቀስ ያስፈልጋል ብዬ ነው ማስበውና ሊዘረዘሩ የሚችሉ ምክንያቶች አሉ በስፋትና የመጀመሪያው ከዚህ ችግር ለመውጣት የሚያስችል ጥያቄዎችን ስንጠይቅ አልነበርንም የሚል ጥያቄ ነው የሚሆነው። ቅድም ዜናዎች ላይ በተደጋጋሚ ሲነሳ ሰምቻለሁና ኢትዮጵያን የሚመስል በኢትዮጵያ ሞዴል ኢትዮጵያን በትክክል ሊገልጽ የሚችል ጥያቄዎችን ጠይቀን ለዛ የሚበጅ መፍትሄ ስናዘጋጅ ስላልነበርን የውጭ አስተሳሰቦችን በስፋት አገር ውስጥ አምጥተን ተግባራዊ ስናደርግ ስለነበረ እነዛ ችግሮች ውስጥ ከተናል ብዬ ነው ማስበው። በአንድ ዓለማችን ኮርነር ላይ ተግባራዊ የተደረገ ሞዴል ኔሰሰርሊ ኢትዮጵያ ውስጥ ሊሰራ ይችላል የሚል ግምት የለም። ስለዚህ ትክክለኛው ጥያቄ ኢትዮጵያ ከኋላ ቀርነት ከችግር ማውጣት የሚቻለው እንዴት ነው የሚለው ጥያቄ በትክክል አልተመለሰም አልተጠየቀምና ለዛም ነው በክቡር ጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት በኢትዮጵያን በራሷ ሞዴል በአገር በቀል አስተሳሰብ በአውትሳይድ ቲንኪንግን አስቀምጦ የተሻሉ ልምዶችን ቀምሮ የኛ የሆነውን ነገር አድርገን ካልሆነ በስተቀር ከዚህ ኋላ ቀርነት ልንወጣ አንችልም የሚል ኮሚትመንት ተወስዶ እንዲሰራ ያደረጉት የመጀመሪያው ጥያቄዎቹ በትክክል አድሬስ ሲደረጉ ስላልነበረ ነው። ሁለተኛው ምክንያት ብዬ ማስበው እንግዲህ የባከነ ሀብት ነው ያለው እንደ ሀገር አቅማችን ባክኗል። ኢትዮጵያ በብዙ መልኩ የሚገለጽ በጣም ለመሬት አላት፣ ውሃ አላት፣ የሰው ኃይል አላት። ይሄንን ሀብት በአግባቡ አንቀሳቅሰው ወደ ሀብት ቀይሮ የኢትዮጵያን ችግር ሊፈታ የሚችል አካይ ስላልነበረ እነዚህ ሀብቶች ባክኖ መቆየታቸው ሌላኛው ኋላ ቀርነታችን ምክንያት ነው የሚል ይኖረኛልና ከዚሁ ጋር ተያይዞ የሚመጣው እንግዲህ በጣም የመሰረተ ልማት እጥረቶች እንግዲህ ስርዓት ስላልነበረ በተለይ ከለውጡ መንግስት በፊት በአግባቡ ሊሰራ የሚችል ስራ ስላልገነባን መሰረተ ልማቶችን አልምቶ ሀብቶቻችን ከቦታ ቦታ አንቀሳቅሰን እሴት ጨምረን ከችግሩ እንድንወጣ የሚያደርግ ስርዓት አልነበረም የሚለው ነገር ማንሳት ይችላልውና መሰረተ ልማት እንግዲህ የመንገድ የአቪዬሽን ሌላም ሊነሳ ይችላልና
የነዚህ ጥረቶችም አንዱ ማነቆ ነው ወይም ለኋላ ቀርነት ችግር ሊሆን ይችላል ብዬ ነው ማስበው። በተለይ አንዱ በጣም ትልቁ መሰረተ ልማት ኢትዮጵያ በሚያሳዝን መልኩ ባሻጥር ያጣችው የወደብ ጉዳይ ነው። እኔ ለመመለስ የተደረገው ጥረት እንደ አንድ ኢትዮጵያ አፕሪሺየት ማድረግ ፈልጋለሁ። ይሄኛው አንድ እንደ ትልቅ የመሰረተ ልማት ጥረት አድርጌ ወስዳለሁ። እነዚህ ለምሳሌ ትክክለኛ ጥያቄ ለመጠየቃችን የባከነ አቅም ያለው መሰረተ ልማት ጥረቶች እንዳሉ ሆኖ ይሄንን ሊያቀናጅ የሚችል ስርዓታዊና ተቋማዊ ማነቆች ደግሞ ፈተናዎች ነበሩብን። ለአመታት በተለይ ከለውጡ መንግስት በፊት አንዱ የገነባው ሌላኛው ያፈረሰ ነውና እንደምንም ጥረት አድርገን የገነባናቸው ሀብቶችም ሌላኛው ያፈረሰ የሚሄድበት መንገድ ስለነበረ ጥሪት ወረት መሰብሰብ አልቻልንም። እንደምታውቁት ንጉሱ ሲወገዱ ደርግ አፈረሰ፣ ደርግ ሲጠፋ ያደጋ አፈረሰ። እንግዲህ የኢትዮጵያ ፖለቲካል ታሪክ ውስጥ ለመጀመሪያ ጊዜ የለውጥን መንግስት በሪፎርም መምራት ይቻላል የሚለውን ኮሚትመንት ወስዶ እየሰራለው የለውጥ መንግስት ነው። የትናንትና የገነባነውን ወረት ሰብስበን ከትናንትና መጥፎ ነገር ተምረን ደግሞ ዛሬን በአግባቡ ሰርተን ነገን የተሻለ ማድረግ አለብን የሚለውን ትልቅ ዋጋ የሚያስከፍል የሪፎርም መንገድ ቀይሶ እየሰራለው በክቡር ጠቅላይ ሚኒስትር ዶክተር አብይ የሚመራው መንግስት ነውና አንዱ የስርዓትና የተቋማት ማነቆችም ለኋላ ቀርነታችን እንደ ምክንያት ሊነሳ ይችላል ብዬ ነው ማስበው። ሌላኛው በጣም ትልቁ ችግር እስከዚሁ ላይ አንድ ጥያቄ ላንሳ ወሰኔለህ እየሰሙኝ ከሆነ ምናልባት ወደ ኋላ ስለመቅረታችን የተነሱ አበይት ጉዳዮችን የጠቃቀሱትን ያክል ለዚህ መፍትሄ ይሆናል በሚል የመደመር መንግስት ያመላከታቸው ሰፋ ያሉ ጉዳዮች አሉ። የመፍጠርና የነገሮችን ዘሎ ክንዋኔ ውስጥ የመግባት እሳቤዎች ተግባራዊ የሆኑ ይታያል። በኢትዮጵያ ትላልቅ ፕሮጀክቶች በቅርብ ጊዜያትና በጣት በሚቆጠሩ አመታት እውን እየሆኑ ነው። ታላቁ ህዳሴ ግድብ ግንባታን ጨምሮ ሌሎች የነዳጅ ፕሮጀክቶችን የወይ ጋዝ ፕሮጀክቶችን እንዳየ ነው ማለቴ ነው። በዚህ ሳቤ የኢትዮጵያን ኢኮኖሚ የድህነት የኋላ ቀርነት የመድቀቅ ጉዳዮችን ቀልብሶ ወደ ብልጽግና ማማ ለማስኬድ የተያዘው እቅድ እና ኢትዮጵያ ወደ ኋላ የቀረችባቸውን ዋና ዋና ጉዳዮችን ለይቶ ወደ ትክክለኛ የእድገቱ አቅጣጫ በመውሰድ በኩል የመደመር መንግስት ሳቤ እንደምን አገኙት? በጣም የተቀመጠው አቅጣጫ ትክክለኛ ነው ብዬ ነው ማስበው። ስለዚህ እነዛን ኋላ ቀርነታችን ምክንያት አድርገን ምን ጠቅሳቸውን ጥያቄዎችን በአግባቡ ተንትኖ በተለይ ወረትን በመገንባት እንግዲህ ብልጽግና በአንድ ሌሊት የሚመጣ አይደለም። በጣም መስራት ይጠይቃል። አቅሞቻችንን እየሰበሰብን እየገነባን ደግሞ የነገን ማጠናከር አለብን የሚል ነውና ለዚህ የተቀመጠው ዋናው ምንድነው ስራዎች በፍጥነት መሰራት አለባቸው የሚል ነውና ዓለም ቆሞ አይጠበቀንም። በጣም መፍጠን አለብን። ከመፍጠንም ባሻገር መፍጠር መቻል አለብን ነው የሚል ነውና እነዛን ያልመለጡን እድሎችን በትክክል ተግባራዊ ለማድረግ ደግሞ ጋፑን ለማጥበብ የሚያስችል ደግሞ የዝላይ አካሄዶችንም በሚገባ ተግባራዊ መደረግ አለበት የሚለው ነው የብልጽግና መንግስት ያዘውና እኔ በግሌ እነዚህ የተቀመጡ መንገዶች በጣም ትክክል ናቸው። በተለይ ፈጠራን ካላከልን ፍጥነት ካልጨመርን ዝላይን የሚባሉ ነገሮችን ሁሉ ተግባራዊ ካላደረግን እነዛን ለአመታት የተረከብናቸው ችግሮች በቀላሉ ልንሻገራቸው ስለማንችል ነው። ግን የብልጽግና ፓርቲ የለውጡ መንግስት እነዛን ነገሮች ታሳቢ ባደረገ መልኩ ላለፉት 6-7 አመታት የሰራቸው በጣም ምርጥ ልምዶች አሉ። ከችግር መውጣት እንደሚቻል አሳይቶናል። በስንዴ አፍሪካ ውስጥ መምራት ችለናል። አባይ መገደብ ችለናል። በጣም ቦትልኔክስ ተብሎ ሊጠሩ የሚችሉ የማይቻሉ የሚመስሉ ነገሮችን መሻገር የቻለ ለዚህ ደግሞ ልምድ ያካበተ መንግስት ስላለ በተለይ እነዛ የተቀመጡ ዳይሬክሽኖችን እየፈጠን አንዳንድ ጊዜ ደግሞ ጋፖችን ሊያጠብ የሚችል በጣም የዝላይ አካሄዶችንም እየተከተል ኢትዮጵያን መቀየር ይቻላል የሚለው ነገር ነው የተቀመጠውና በጣም ሊያሻግረን የሚችል ነገር አለ ብዬ ነው ማስበው። የሲዳማ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ወሰኔለ ስምዖን ሐዋሳ ከሚገኘው ስቱዲዮአችን በቀጥታ መስመራችን ላነሳንለው ጥያቄ ሰፋ ያለ ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝቼ ነው ማመሰግነው። መልካም ምሽት። አመሰግናለሁ። እግዚአብሔር ይስጥልኝ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል።
ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አሁንም እንደቀጠለ ነው። የኢትዮጵያን ብሔራዊ ጥቅም እንዲጠበቅ ጠንካራ ኢኮኖሚን መገንባት ላይ መስራት እንደሚገባ ምሁራን አበክረው ይናገራሉ። ኢትዮጵያዊ ሉዓላዊነት ለአንድ ሀገር ከውጭም ሆነ ከውስጥ የሚመነጭ ስጋቶችን የመከላከል አቅሟን በማጠናከር ወደ እድገት የምታደርገውን ጉዞ እንደሚያፋጥንላት ነው ምሁራኗ የሚገልጹት። ብሩክታዊት ተገኝ በጉዳዩ ዙሪያ ተከታዩን ይዛለች። ያለፉትን በርካታ ዓመታት የኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ተመስርቶ ቆይቷል። ይህ አካሄድ ግን ኢትዮጵያ መድረስ የምትፈልግበት ስፍራ ላይ ብቻውን የማይደርስ በመሆኑ እንደ ሀገር በተደረገው የሀገር በቀል የማክሮ ኢኮኖሚ ማሻሻያ በአንድ ዘርፍ ላይ የተንጠለጠለውን ኢኮኖሚ ወደ ብዝሃ ዘርፍ እንዲቀየር አስችሏል። በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የደህንነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ የሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ እያነሳች ያለው የባህር በር ጥያቄም ከመብት ባሻገር ጠንካራ ኢኮኖሚን የመገንባትን ትልም የያዘ ነው። ምሁራን ጠንካራ ኢኮኖሚን መገንባት መቻል ደግሞ ብሔራዊ ጥቅምን የማስጠበቂያና የልማት ጥያቄዎችን ማስፈጸሚያ አንዱ መንገድ መሆኑን ያነሳሉ። የኛ ብሔራዊ ጥቅም አንደኛው መገለጫው የኢኮኖሚ ሉዓላዊነት ነው። በኢኮኖሚ ሉዓላዊ ያልሆነ ሀገር ብሔራዊ ጥቅምን ሊያስጠብቅ አይችልም ማለት ነው። ይህን ጥቅም ለማስጠበቅ የሚጠበቅብን ደግሞ ፈጣንና ዘላቂ የኢኮኖሚ እድገት ማስመዝገብ እንዲሁም የኢኮኖሚ ተጠቃሚነትን ለእያንዳንዱ ዜጋ ማረጋገጥ ይኖርብናል። እንደ ኢትዮጵያ ያሉ ትልልቅ አገሮች ሰፊ የተፈጥሮ ሀብት ያላቸው አገሮች እንዲሁም ትልቅ ሕዝብ ያላቸው አገሮች ሌሎችም የሩቅ ምስራቅ እንደ ህንድ እንደ ቻይና መጥቀስ እንችላለን። የተፈጥሮና የሕዝብ ሀብታቸውን በመጠቀም የብሔራዊ ጥቅማቸው ለማስከበር ይገለገሉበታል። ይህንን አቅም ለመፍጠርም ያልተነኩ የኢኮኖሚ ዘርፎችን መለየትና መጠቀም እንደሚያስፈልግም ይታመናል። አሁን ከአጠቃላይ የገቢ ምርታችን አጠቃላይ የኢኮኖሚ ጂዲፒ የሚባለው ጋር ሲወዳደር 1% እና ከዛ በታች ነው። ከማዕድን ሀብት እየተጠቀምን ያለ ነው። ሊቲየም ሰፊ ክምችት አለን፣ ኮፐር አለ፣ ጎልድን በስፋት ሌሎችም የከበሩ ማዕድኖቻችንን በብዛትና በአግባቡ መጠቀም ይኖርብናል። ምክንያቱም እሴቶችን በመጨመር ፕሮሰስ በማድረግ ለምሳሌ ወርቅንም ቢሆን ፕሮሰስ በማድረግ ሊቲየምን ፕሮሰስ በማድረግ እሴቶችን ጨምሮ መላክ ከነኚህ ፕሮሰስድ ከሆኑ ምርቶች የምናገኘው ገቢ ሞር ስቴብል ይሆናል ማለት አስተማማኝ በሆነ መንገድ ከዛ የምናገኘውን ገቢ መጨመር እንችላለን። ስለዚህ የማዕድን ዘርፍ አንዱ ትልቅ ልንሰራበት የምንችለው ወሳኝ ሀብታችን ነው ተብሎ ሊወሰድ ይችላል። የሀገር ውስጥ ምርታማነትን ማሳደግና የውጭ ንግድ ላይ ማተኮር ጠንካራ ኢኮኖሚን ለመገንባት ወሳኝ እርምጃ ነው። አብዛኛው ምንሰራቸው የኢኮኖሚ ሉዓላዊነት ምንፈልግ ከሆነ ምንሰራቸው አብዛኞቹ ስራዎች ኤክስፖርት ፎከስ ሊሆን አለባቸው። አቅም እስከቻለ ድረስ ግብርናንም ምንበለው ማይኒንግም ምንበለው ቱሪዝምም በለው ይሄን የሚያረጋግጡ አቅጣጫዎች ስለሆኑ ነው በደንብ መደገፍ ያለባቸው ማለት ነው። ምናልባት መንግስትም በአሁን ላይ ትኩረት ሰጥቶ የሰራቸው ያለው በደንብ መደገፍ ያለባቸው ሴክተሮች ስለሆኑ ማለት ነው። ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያ አንዱ ትኩረትም የውጭ ንግዱን በመጨመር የንግድ ሚዛንን ማስጠበቅ ነው። በዚህም ኢትዮጵያ በአህጉር አቀፍና ዓለም አቀፋዊ ጥምረቶች ላይ ንቁ ተሳታፊ ልትሆን እንደሚገባትም ይገለጻል። ኢትዮጵያ የብሪክስ አባል ነች። እንደዚህ አይነት ብሎኮች ጋራ በመተባበር በዛ ብሎክ ውስጥ የሚገኘውን አድቫንቴጅ በመጠቀም በአፍሪካ ደረጃ ደግሞ የአፍሪካ ፍሪ ትሬድ ኮንቲኔንታል ኤሪያ የሚባል የንግድ ትስስር አለ። እንደዚህ አይነት የንግድ ትስስሮች ትልቅ የንግድ ብሎክ ስለሆነ የዛ አባል በመሆን በዛ ውስጥ ጥቅሞቻችንን ወደፊት በማምጣት ጥቅማችንን ልናስከብር እንችላለን። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ አህጉራዊና ዓለም አቀፋዊ ተለዋዋጭ ሁኔታዎችን በጥልቀት መረዳት እንደሚገባትም ተመላክቷል።
አብሮነትን ክዶ ልዩነት ላይ ብቻ የሚያተኩር ወይንም ብዝሃነትን ደፍትቶ ፍጹማዊ አንድነትን የሚፈልግ የተቃርኖ ትርክት ኢትዮጵያን በብዙ ሲፈትናት ስለመኖሩ ምሁራን ይገልጻሉ። ህብረ ብሔራዊ አንድነት ላይ መሰረቱን ያደረገው ገዢ ትርክት ለኢትዮጵያ ሀገረ መንግስት ግንባታ ቁልፍ መሳሪያ ስለመሆኑ ተመላክቷል። በጉዳዩ ዙሪያ ዘጋቢያችን ሙሉ ግርማ የተከታዩን ትንታኔ አጠናቅሯል። የኋላ ታሪክ ለጥልና ለንትርክ እንጂ ዞሮ ለማየት ለመማማርና ለመሻሻል አለመጠቀም አካሄዱም አዲስ የመፍትሄ ሀሳብ የሚጎለውና አዝጋሚ በመሆኑ በየጊዜው ለችግሮች ሲዳረግ ቆይቷል። ጦርነትና የፖለቲካ ዙሪትም ለዘመናት የተጣባ ፈተና ሆኖ ኖሯል። በአጠቃላይም ሀገር ምሳሌ ከሚሆን ስልጣኔ ባለቤትነትና ተወዳዳሪነት በእጅጉ ወደ ኋላ ቀርታለች። የአይነት ችግር የመደመር መንግስት የቁጭት ማጠንጠኛ ነው። በኢትዮጵያ የፖለቲካ ታሪክ በእኛና እነሱ ፖለቲካ ትርክት በጠላትነት የመፈራረጅ ሂደት ኢትዮጵያን ዋጋ ሲያስከፍላት ኖሯል። እንዲህ ያለው አካሄድ ጠላት ብሎ የፈረጀውን አካል ጭራቅ አድርጎ መሳል ሀገሪቱን ወደፊት ፈቅ ከማድረግ ይልቅ ህልውናዋን ጭምር ሲፈትን ቆይቷል። በፍጹም ልዩነትና በፍጹም አንድነት በሁለት ጎራ የሚሰለፉ ኃይሎች አሸናፊ በሌለው ገመድ ጉተታ ሀገሪቱን በፖለቲካ ትኩሳት ሲወጥሯት መኖራቸውም በፖለቲካው መድረክ በስፋት ሲነሳ ቆይቷል። ታሪካችን በቅጡ ያለመረዳትና አጠቃላይ ደግሞ ታሪክን በነጠላ ትርክት የመተረክና የጋራ ታሪክ እንደሌለን አይነት የፖለቲካ ተዋሶን የፖለቲካ ዲስኮርስ ውስጥ ያለው የጋራ ታሪክ የሌለን አይነት ህዝቦች ሆኖ የቀረበው በዘመናት ውስጥ ያለፍንበት የታሪክ ምዕራፍ ውስጥ ኢትዮጵያዊነት ዲፋይን የተደረገበት ወይም ኢትዮጵያዊነት የተበየነበት የታሪክ ስሁት አረዳድ ይመስለኛል። ዋልተረገጥ የሆኑት አስተሳሰብ ተዋናዮችም የኢትዮጵያን መልክ ከመረዳት ይልቅ እንደ ፖለቲካ ማገዶ በመጠቀም የራስን ጥቅም ለማጋበስ መከተላቸውም የሚተቹበት ጉዳይ ነው። ያካሄድ ለሀገሪቱ መድን ከማምጣት ይልቅ የመጠፋፋትና የቀውስ መንገድ መሆኑም ሀገሪቱ ያሳለፈችባቸው የታሪክ ሂደቶች እንደ ማስረጃ ይነሳሉ። ሀገር የሚገነባበት ጡብ ከሚዋቀረው ከገዢ ትርክት ይልቅ ለመናድ የተዘጋጀ ልዩነትና ነጣጣይነት ላይ መሰረት ማድረጉም ሀገርን ለፈተና ሲዳርግ ቆይቷል። አብሮነትን ክዶ ልዩነት ላይ ብቻ የሚያተኩር ወይም ብዝሃነትን ደፍጥጦ ፍጹማዊ አንድነት የሚፈልግ የተቃርኖ ትርክት ከመቀራረብ ይልቅ መከፋፈል ያስከተለ ነው። ይህ አይነት ሁኔታ ለመቀየርም የኢትዮጵያን ብዝሃ ጸጋዎችና የህዝቦችን አብሮነትን ያማከለ ህብረ ብሔራዊ አንድነት ላይ የተመሰረተ አሰባሳቢ ገዢ ትርክትን ለሀገረ መንግስት ግንባታ ቁልፍ መሳሪያ አድርጎ መጠቀምም የመደመር መንግስት እሳቤ ነው። በሆነ ዘመን ኢትዮጵያን አንድ ብቻ ናቸው የሚል እሳቤ ነበር። አንድ ብቻ ናቸው የሚል ይሄ ከፊል እውነት ነው። በሆነ ዘመን ደግሞ ኢትዮጵያውያን ህብረ ብሔራዊ ናቸው የሚል እሳቤ ነበር። ይሄም ከፊል እውነት ነው። የተሟላው እውነት ኢትዮጵያውያን ህብረ ብሔራዊ አንድነት ያላቸው ህዝቦች ናቸው የሚለው ብዝሃነት ላይ የተመሰረተው ህብረ ብሔራዊ አንድነት እሳቤም ወደ ገዢ ትርክት ለመሸጋገር እንደ ድልድይ ሆኖ የሚያገለግል መከባበር፣ መቻቻልና መተሳሰብን መርሆ ያደረገ ጠንካራ ትውልድ መፍጠርንም ታሳቢ ያደረገ ነው። ህብረ ብሔራዊን መሰረት ያደረገ የጋራ ትርክት መገንባት ዳይቨርሲቲን ወይም ደግሞ ብዙሃነትን ያማከለ ስለሆነ የሁሉም ቀለም የሚታይበት የሁሉም ቀለም ድምጽ የሚሰጥበት የሁሉም ቀለም ትርጉም የሚሰጥበት ስለሚሆን እኛ ሁላችንን ስለሚያሳትፈን ሁሉንም ደስተኛ ያደርጋል። ህብረ ብሔራዊ አንድነት ብዝሃነትን እንደ ጸጋ የሚመለከት የህዝብን የታሪክ ትስስር የጋራ ጥቅምና ተስፋ በመነሳት ሊኖራቸው የሚገባ ጠንካራ ህብረትና ትብብርን የሚያጠናክር እሴት ነው። ህብረ ብሔራዊ አንድነት ኢትዮጵያ የማንነትና እርስ በርሱ የተጋመደ የተሰናሰለና የተዋሃደ መሆኑንም ያመለክታል። እዚህ ኢትዮጵያ የተለያዩ ህዝቦች የተለያዩ ብሔር ብሔረሰቦች የሚኖርባት ልዩ ሀገር ናት። ይሄ ልዩነት ደግሞ ወደ አንድነት ሲመጣ ህብረ ብሔራዊት ኢትዮጵያን ፈጥሯል። በዚህ ህብረ ብሔራዊት ኢትዮጵያ ውስጥ ደግሞ በሰሜንም በደቡብም በምስራቅም በምዕራብም በመካከለኛውም ኢትዮጵያ ያሉ ህዝቦች ኢትዮጵያ እንድትሰኝ ያደረጋትን በባህል በታሪክ በስልጣኔ በወግና በስርዓት ውስጥ የራሳቸው ድርሻ ያሉ ህዝቦች ናቸውና ይሄ ልዩነታችን የውበታችን መገለጫ ነው። የሚያከፋፍሉና የሚያጣሉ ትርክቶችን ከማጉላት ይልቅ የሚያቀራርቡና የሚያስተሳስሩትን በመምረጥ ብዙ ተሆኖ እንደ አንድ ተሆኖም ብዙ የሚሆንበት ዜጎች ለጋራ ግብና ዓላማም የሚቆሙበት ነው። የትግራይ ክልልና ሌሎች የቀሩ አካላትን በምክክር ሂደቱ ለማሳተፍ ከሚደረገው ጥረት ጎን ለጎን ለሀገራዊ መድረክ አጀንዳዎችን ይፋ ለማድረግ እየሰራ ስለመሆኑ የኢትዮጵያ ሀገራዊ ምክክር ኮሚሽን ይገልጻል። ኮሚሽኑ ከፖለቲካ ፓርቲዎች ጋር እያካሄደ በሚገኘው ውይይትም ለቀጣይ የምክክሩ ውጤታማነት የሁሉም ፓርቲዎች ተሳትፎ ያስፈልገኛል ሲል መልእክት አስተላልፈዋል። ይመራ ደምና ያዘጋጀው ወይንሸት ደጀኔ እንደሚከተለው ታቀርበዋለች።
የኢትዮጵያ ሀገራዊ ምክክር ኮሚሽን ከፖለቲካ ፓርቲዎች ጋር ስለ ቀጣይ ምክክር ውጤታማነት ዙሪያ ውይይት እያካሄደ ነው። በምክክር ሂደቱ ያልተሳተፉ አካላትም የማያግባቡ የትኛውም ጉዳዮች የሚፈቱት በውይይት በመሆኑ ወደ ምክክር መድረኩ እንዲመጡና ምቹ ሁኔታንም እንዲፈጥሩ ተጠይቋል። ሀገራዊ ምክክሩ እስካሁን ባለው ሂደት ጥሩ መጥቷል። ከሀገር ውስጥም ከሀገር ውጭም ዛሬ ሪፖርት አድርጎልናል። ያቀረበውን ያሰባሰበውንም አጀንዳ አጠቃላይ ወደ 92% የሚሆነው ሀገራችን ክፍሎች ላይ አድርጓል። ስለዚህ እነዚህ ቀጣይ ደግሞ እኛ ያለውን ፖለቲካ ፓርቲዎች አካታችና አሳታፊ ስለሚባለው ሀገራዊ ምክክሩ ራሱ ሁሉም ሀገራችን ክፍሎች ላይ አጠቃላይ መደረግ አለበት የሚል ሀሳብ አንስተናል። የትኛውም እዚህ ምክክር ኮሚሽን ላይ እዚህ ምክክር ላይ እንዲካፈሉ ለምናስባቸው አካላት ወንበራቸውን ቦታቸውን ለነሱ ሁሌም ዝግጁ መሆኑን ክፍት አድርጎ በትክክል ያ ቦታ ላይ በማንኛውም ጊዜ ሲመጡ መግባት፣ መሳተፍ፣ ሀሳባቸውን ማቅረብ መብታቸው መሆኑን ደጋግሞ መግለጽ ያስፈልጋል። የአጀንዳ ቀረጻውን በማጠናቀቅ ምክክር የሚደረግባቸውን አጀንዳዎች ይፋ ለማድረግ ኮሚሽኑ እየሰራ መሆኑንም ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናግረዋል። ቀጣይ የትግራይ ክልልና ሌሎች የቀሩ ባለድርሻ አካላትን በምክክር ሂደቱ ለማካተትና ለማሳተፍ ከሚደረገው ጥረት ጎን ለጎን ኮሚሽኑ የአጀንዳ ቀረጻ ስራውን በማጠናቀቅ ምክክር የሚደረግባቸውን አጀንዳዎች ይፋ ለማድረግ እየሰራ ነው። የምክክር ጉባኤን ለመጥራት የሚያስፈልጉ ቅድመ ዝግጅቶችንም እያከናወነ ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው እንደ ሀገር ሰላምና መረጋጋት ለማስፈን ሁሉንም ያካተተ ሀገራዊ ምክክር አስፈላጊነቱን የጋራ ምክር ቤቱ በጽኑ የሚያምንበት ነው ብለዋል። ኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የሀገራችንን ዘመን ተሻጋሪ ችግሮችን ለመፍታት ብሔራዊ ውይይት ተካሂዶ በወሳኝ ሀገራዊ ጉዳዮች ላይ መግባባት ላይ መድረስ አለበት ብሎ በጽኑ ያምናል። የጋራ ምክር ቤቱ በሀገራችን ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመንን ለመፍጠር የኢትዮጵያን አዲስ የፖለቲካ እሳቤና ውቅር ለመንደፍ በዜጎችና በመንግስት መካከል አዲስ ማህበራዊ ውል ለመዋዋል ሀገራዊ ምክክር እጅግ አስፈላጊና አንገብጋቢ የፖለቲካ አጀንዳ እንደሆነ ይገነዘባል። በኢትዮጵያ የሚንቀሳቀሱ በርካታ የፖለቲካ ፓርቲዎች አብዛኞቹ የሀገራዊ ምክክር ኮሚሽን በሚያሰናዳው የምክክር ሂደት እስካሁን ድረስ እየተሳተፉ ይገኛሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህር የነበሩት ዶክተር አንተነህ ጸጋዬ አስክሬን ሽኝት መርሃ ግብር ዛሬ ተካሄደ። በዩኒቨርሲቲው ለረጅም ዓመታት በማስተማርና ምርምር ስራዎች ያገለገሉት ዶክተር አንተነህ ጸጋዬ ለስርዓተ ትምህርት ልማት ከፍተኛ አስተዋጽኦ ስለማበርከታቸው ተዘርዝረዋል። ዶክተር አንተነህ ጸጋዬ ጀርመንን ጨምሮ በተለያዩ የአውሮፓና የአሜሪካ ሀገራት በተለያዩ የትምህርት መስኮች ትምህርታቸውንም ተከታትለዋል። በሚያከናውኑት ጥናትና ምርምርን ጨምሮ በመማር ማስተማር ላይ በነበራቸው መልካም ተግባቦት እንደሚታወቁ በሽኝቱ ላይ የተገኙ የሙያ አጋሮችና ወዳጆቻቸው ተናግረዋል። በመገናኛ ብዙሃን በመቅረብ በብሔራዊ አጀንዳና ብሔራዊ ጥቅም ላይ ያተኮሩ የተለያዩ ትንታኔዎችን ሲሰጡ ስለመቆየታቸውም ተጠቅሷል። በቀድሞው አርሲ ክፍለ ሀገር በሮቤ ከተማ በ1970 ዓመተ ምህረት የተወለዱት ዶክተር አንተነህ ጸጋዬ ባደረባቸው ድንገተኛ ህመም በሕክምና ሲረዱ ቆይተው በተወለዱ በ48 ዓመታቸው ነው ያረፉት። ስርዓተ ቀብራቸውም ነገ በአዳማ ከተማ ቦሮ አካባቢ በሚገኘው የፕሮቴስታንት መካነ መቃብር ይፈጸማል። ውጪ የዩክሬኑ ፕሬዝዳንት ዘለንስኪ ለይፋዊ የስራ ጉብኝት ወደ ፈረንሳይ ፓሪስ ሊያቀኑ ነው። እንደ ፈረንጆቹ አቆጣጠር በ2022 ሩሲያ ዩክሬንን መውረር ከጀመረች በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከ3 ቀናት በኋላ ወደ ፓሪስ ፈረንሳይ ሲመለሱ ለ9ኛ ጊዜ እንደሚሆን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጽህፈት ቤት ዛሬ በይፋ አስታውቋል። ማክሮን ከዘለንስኪ ጋር የሚያደርጉ ግንኙነት ሀገሪቱ ከገጠማት ጦርነት አኳያ በአውሮፓ ሀገራት ድጋፍን ለመፍጠር ያለመ ስለመሆኑም ተገልጿል። የአውሮፓ ህብረት ኃላፊ ኡርሱላ ቮን ደር ላይን ሐሙስ ዕለት እንደተናገሩት በጦርነቱ ምክንያት በአውሮፓ የተያዙ የማይንቀሳቀሱ የሩሲያ ንብረቶችን በማዞር ለዩክሬን ብድር በመስጠት ሀገሪቱን ከፋይናንስ እጥረት ለመታደግ ስለመታቀዱ መናገራቸውን የዘገቡት ፍራንስ 24 እና ኤኤፍፒ ናቸው። በመጨረሻም ስፖርት በኢትዮጵያ አስተናጋጅነት ዳር 6 እስከ 23 በዚህ በአዲስ አበባና በድሬዳዋ በሚደረገው የሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ የማጣሪያ ውድድር ነገ ይጀመራል። 10 የምስራቅና የመካከለኛው ሀገራት በሁለት ምድብ ተከፍለው ውድድራቸውን የሚያደርጉ ሲሆን
የኢትዮጵያ ከ17 ዓመት ብሔራዊ ቡድንም በአሜሪካዊ ቤንጃሚን ዚመር እየተመራ የመጀመሪያ ጨዋታውን ነገ ቀን 10 ሰዓት ላይ በአበበ ቢቄላ ስቴዲየም ላይ ያደርጋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ቡድን 1 ኬንያ፣ ደቡብ ሱዳን፣ ሶማሊያና ሩዋንዳ ጋር ተደልድሏል። በምድብ 2 ደግሞ ዩጋንዳ፣ ብሩንዲ፣ ታንዛኒያ፣ ሱዳን እና ጅቡቲ የተደለደሉ ሲሆን ጨዋታቸውን ድሬዳዋ ላይ እንደሚያደርጉ ይጠበቃል። ከውድድሩ ከ1 እስከ 3 የሚወጡ ሀገራትም ለአፍሪካ ዋንጫ ማለፋቸውን የሚያረጋግጡ ይሆናል። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ሲተላለፍ የነበረው ኢቲቪ ዜና 57 ይህንን ይመስል ነበረ። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ ስለተከታተላችሁን አብዝተን እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።